إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. زي الله فكادك هنا بسفيو كليلا من التكتاوات جرا يلن عندنا لجنة بمصرجا كما صحافاتቸው ጭምር በመጥቀስ እንመለከተዋለን። አንድ ጥያቄ እዚህ ላይ የተነሳው ምንድነው? እናንተ ሙስሊሞች ኢየሱስ እኔ አምላክ ነኝ ያለበትን በመጽሐፍ ቅዱስ ውስጥ አሳዩን ቃል በቃል እንፈልጋለን ብላችሁ ተጠይቁናላችሁ። እስቲ ይሄንን ጥያቄ መልኩን እንቀይረውና ወደ እናንተ ፊቱን አዙሮ እንዲመጣ እናድርግ። لا إله إلا الله محمد رسول الله የሚል የተጻፈ አንድ ላይ የሆነ እስቲ በቁርአን አሳዩን ካሳያችሁን እንሰልማለን የሚል ጥያቄ ቀርቧል። እዚህ ላይ እንግዲህ መሰረታዊ የሆኑ ችግሮች ይታያሉ። ረጋ ብላችሁ ከልብ ካደመጣችሁኝ ግልጽ ሊሆንላችሁ ይችላል። ከኛ ከሙስሊሞቹ ጥያቄ ስንነሳ ኢየሱስ እኔ አምላክ ነኝ ያለበትን በመጽሐፍ ቅዱስ ውስጥ አሳዩኝ የሚለው ጥያቄ ለምንድን ነው የተነሳው? ይሄ ጥያቄ የተነሳው ኢየሱስ አምላክ ነው ብለው የሚያምኑ ወገኖች በመኖራቸው እኛ የአላህ ነብይ የአላህ መልእክተኛ መርየም በድንግልናዋ የአላህ ሰላም በሷ ላይ ይሁን ወንድ ሳይነካት አላህ በተአምር የፈጠረው የሱ ፍጡር መሆኑን ስለምናምን ነው። በተቃራኒው ፍጡር አይደለም አምላክ ነው ብሎ የሚያምኑ ወገኖች ስላሉ በመንወያይበት ጊዜ እንግዲያውስ እስቲ እሱ እኔ አምላክ ነኝ ብሎ ተናግሯል። በቀጥታ የተናገረው ካለ አሳዩን ነው ያለው። አሁን አንደኛው ችግር ያንን ማሳየት ሲገባ ከከልኝ ለከከለህ አይነት ይመስል ወይም በአንድ እኩል እንውጣ አይነት ነገር እስኪ እናንተም ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለውን አሳዩን ይሉናል። ይሄ ከሙስሊሞች በኩል ለተነሳው ጥያቄ ምላሽ መሆን አይችልም። አንደኛ የተጠየቀው አካል ኢየሱስ አምላክ ነው ብሎ ካመነ በተጠየቀው መሰረት እኔ አምላክ ነኝ ብሎ ኢየሱስ ከተናገረ አዎ ተናግሯል ብሎ ቦታውን ከፍቶ ማሳየት ነው። ካልተናገረ ደግሞ አልተናገረም ብሎ መመስከር ነው። ቀጣዩ ጥያቄ ታዲያ እንዴት አምላክ አድርገህ ልትይዘው ቻልክ የሚል ይሆናል። የዛኔ ማብራራት ይቻል ነበር። ግን ለምን ይሄን መሸሸግ አስፈለገ? የራስን ጥያቄ ወደ ጎን ትቶ ለምንድን ነው ሌላውን መጠየቅ ያስፈልገው? አንደኛ ነጥብ ይሄን ያዙ። ሁለተኛ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለውን ከቁርአናችሁ አሳዩኝ ተብሏል። ይሄ አሁን እኛ ለጠየቅነው ጥያቄ ተመሳሳይ የሆነ በአገልባጩ የቀረበ ጥያቄ ነው። በዛ ተቃራኒ መሆን የሚገባው እኛ አላህ አምላክ ነው ብለን ስለምናምን እስኪ እናንተ ሙስሊሞች አላህ አምላክ ነው ብላችሁ ካመናችሁ አላህ እኔ አምላክ ነኝ ብሎ የተናገረበትን አሳዩኝ ነበር የሚባለው። ነገር ግን ጠያቂው እቺን ጥያቄ ከዚህ በፊት ለሌሎች አንስቷት በቂ መልስ ያገኘባት ስለምትመስል በዚህ መልክ ካነሳው አታዋጣኝም አይነት አካሄድ ይመስላል። እሷን ዳይቨርት አደረገና ላ ኢላሃ ኢላላህ የሚል አሳዩኝ እንኳን አላለም። ሙሐመዱር ረሱሉላህን ጨመረበትና አንድ ላይ የተጻፉበትን አሳዩኝ ይላል። እኛ መጽሐፍ ቅዱስ ላይ አንድ ላይ የተጻፈ የሚል ጥያቄ አንስተን ነው እንዲህ አይነት ጥያቄ የሚነሳው። ሁለተኛ ስህተት መሆኑን ያካሄድ ግድፈት እንዳለበት ያዙልኛ ሆነ። ሶስተኛ እሺ ከቁርአን ላይ ይሄንንስ ብናሳየው እሱ እንዳለው ኧረ እንደው ከመስለሙ በፊት ማንበብ ይችላል? እውነት ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የአረብኛ ቃል ነው። ከቁርአን ውስጥ አረብኛውን ቁርአን ከፍተን ብናሳየው ይሄ እውነት የተጠቀሰለት ላ ኢላሃ ኢላላህ ይሁን አይሁን በምን ለይቶ አውቆ ነው? አይደለም አረብኛውን ሊያነብ ይቅርና መናገር እንኳን ራሱ እንደማይችል ከቃሉ ከሰማችሁት ለኢላ ኢላላህ የሚል አሳዩኝ ነው ያለው። እንግዲህ ይሄ ለአረብኛ ሳይሆን ለግዕዝ የቀረበ ነው ቢባል ትንሽ አሳማኝ ይሆናል። ሰው ከሙስሊሞች የሰማውን እንኳን በትክክል መናገር ካልቻለ ከጽሁፍ ጋር ደግሞ ምንም ቅርርብ ከሌለው እንዴት ነው በድፍረት ይሄን ጥያቄ ሊያነሳ የቻለው? ምክንያቱም አሁን በናሳየውም ለሱ ለውጥ የለውም። ምክንያቱም አያውቀውም አረብኛው። እነዚህን ሶስት ምክንያት የምደረድርላችሁ ስሜታዊነት ምን ያህል ባለቤቱን እንዳጠቃው የተጠየቀውን ጥያቄ ባገልባጩ አግባብ ያልሆነ ጥያቄ በማንሳት ምላሽ ለመስጠት መሞከሩን እንድትረዱ ነው።
ግልጽ እንዲሆንላችሁ ስለፈለኩ ነው። አሁን ወደ ገደለው እንግባ። በቃ እኔም ነገር ሳላንዛዛ ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ቁርአን ውስጥ አለ ወይስ የለም? ላ ኢላሃ ኢላላህ የሚለው ቁርአን ውስጥ አለ። ሙሐመዱር ረሱሉላህ የሚለው ቁርአን ውስጥ አለ። ሁለቱም አንድ ላይ ተያይዘው ተሰካክተው ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የሚል ጽሑፍ ከሆነ የለም ቁርአን ውስጥ። ላ ኢላሃ ኢላላህ ቁርአን ውስጥ መኖሩን የምናውቀው 38 ቦታ ላይ ስለተጻፈ ነው በቁርአን ላይ። ከዛ ውስጥ አንዱ ሱረቱ ሙሐመድ 47ኛ ሱራ አንቀጽ 19 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ፈዕለም አነሁ ላ ኢላሃ ኢላላህ ይላል። እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ አለመኖሩን እወቅ ይላል። ሁለተኛ ደግሞ ይደገምልን ካላችሁ ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 18 ላይ አላህ ስለ ራሱ ሲመሰክር ሸሂደ አላሁ አነሁ ላ ኢላሃ ኢላሁ አላህ ከሱ በስተቀር ሌላ አምላክ እንደሌለ መሰከረ ይላል። ቀጥሎም መላእክት መመስከራቸውን የእውቀት ባለቤቶች ሊቃውንቶች መመስከራቸውን ይገልጻል። ይሄ ነገር ይጠቀስ ከተባለ ብዙ መጥቀስ እንችላለን። አሁን ላ ኢላሃ ኢላላህ የሚለውን አገኘን። ሙሐመዱር ረሱሉላህ የሚለው ቀጥታ ተጠቅሷል። ሱረቱል ፈትህ ቁጥር 29 ሙሐመዱር ረሱሉላህ ይላል። የመጨረሻው አንቀጽ ሱረቱል ፈትህ ማለት 48ኛ ምዕራፍ ነው። ቁጥር 29 ላይ ሙሐመዱር ረሱሉላህ አለይሂ ሰላቱ ወሰላም የአላህ መልእክተኛ የሆነው ሙሐመድና አንቀጹ ሲቀጥል ወለዚነ መዐህ እነዚያ ከእርሱ ጋር ያሉ ግብረ አበሮቹ ይላል ሰሃባዎች። አሁን ላ ኢላሃ ኢላላህም ተገኝቷል፣ ሙሐመዱር ረሱሉላህም ተገኝቷል። ጥያቄ አልተመለሰልህም ወይ ብንለው ይሄን ወገን በፍጹም እኔ የምፈልገው ሁለቱም በአንድ መስመር ላይ ነው ይላል። እኛ በመጀመሪያ ደረጃ በመጽሐፍ ቅዱስ ውስጥ ኢየሱስ የሚለው ቃልና አምላክ ነኝ የሚለው በአንድ መስመር ብለን ጥያቄ አልጠየቅንም። እኔ አምላክ ነኝ ብሎ የት ቦታ ተናግሯል ነው። አሁን ከዚህ ጋር እንዴት እንደማይሄድ ተመልከቱ እንግዲህ ስህተት መሆኑን። ላ ኢላሃ ኢላላህ የምንለው ግን ይሄው ቁርአን ላይ ስላለ ነው። ሙሐመዱር ረሱሉላህ የምንለውም እንደዚሁ ቁርአን ውስጥ ስላለው ነው። ለምን ማገጣጠሙ አስፈለገን? አሁን ጥያቄው እስቲ ሰፋ እናድርግለት። እሱ ካሰበው ውጭም ጥያቄ እናንሳለት። አይ አንድ ላይ የሚያስፈልገው ሰዎች ከሌላ እምነት ወደ እስልምና መምጣት ቢፈልጉ ሸሃደተይን የምስክርነት ቃልን ሲናገሩ ሁለቱን አያይዘው ነው የሚናገሩት። ታዲያ አንድ ሰው በሚሰልምበት ጊዜ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ይላል። ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ሁለቱን ሳይነጣጥላቸው ይመሰክራል። ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እሳቸውም የአላህ መልእክተኛ መሆናቸውን ከየት አምጥታችሁት ነው ብሎ ምናልባትም እንኳን ጠይቆ ነው ብንል ይሄንን ያመጣነው ከነብዩ መሐመድ ንግግር ነው። ሐዲስ ውስጥ በሚገባ አለ። ለምን ቁርአን ላይ ብቻ መገደብ አስፈለገ? ነብዩ መሐመድ ሲያስተምሩ ቡኻሪና ሙስሊም በዘገቡት ሰሒህ ዘገባ ላይ እስልምና በአምስት ማዕዘናት ላይ መቆሙን ሲናገሩ ምንድነው ያሉት? ቡኒየል ኢስላሙ ዐላ ኸምሲን ቡኒየል ኢስላሙ ዐላ ኸምስ እስልምና በአምስት ነገር ላይ ተገነባ። ምንድነው ይሄ አምስቱ ስንል ሸሃደቲ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን መመስከርና ሙሐመድ የአላህ መልእክተኛ መሆኑን መመስከር ነው። አያይዘው አንድ ላይ ያመጡት ማለት ነው። ሐዲሱ ጅብሪልን ሁላችሁም ታውቁታላችሁ። 40 ነወዊያ 40 ሐዲስ የቀራችሁ ሰዎች ጅብሪል መጥቶ እሳቸው ዘንድ በማይታወቅ ሰው አምሳያ አለይሂ ሰላም የአላህ ሰላም በሱ ላይ ይሁን አኽቢርኒ ያኒል ኢስላም ስለ ኢስላም ንገረኝ ባላቸው ጊዜ ምንድነው ያሉት? فقال عليه الصلاة والسلام እሳቸው ምን አሉት? الإسلام أن تشهد أن لا إله إلا الله وأن محمد رسول الله الله በስተቀር በእውነት የሚመለክ አምላክ የለም ነብዩ መሐመድም የአላህ መልእክተኛ መሆናቸውን ልትመሰክሩ ነው ብለውታል። ጉዳዩ ተያይዞ የመጣበትን ስፍራ የማወቅ ጉዳይ ከሆነ ይሄው አለ ነው። አምስተኛ አረ እንደው ይሄንን እንተውለትና ለባለቤቱ የለም ቢባል what is the result? ምንድነው ውጤቱ ታዲያ? ምክንያቱም ለምንድነው ታዲያ አላህን አምላክ የምትሉት
የሚል ጥያቄ ቢነሳብን አምላክ ነኝ ስላለ ብለን ጥቅስ ልናመጣ ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም ለምንድን ነው እሳቸውን ነብይና መልእክተኛ ናቸው የምትሉት ብንባል ነብይ ነኝ ብለዋል፣ መልእክተኛም ነኝ ብለዋል ልናመጣ ነው። አሁን ሁለቱን አቆላልፎ አንድ ላይ የተጻፈ አለ ብሎ ማለት እንዲሁ ጉንጭ አልፋ ከመሆን ምንድነው ለባለቤቱ የሚጠቅመው? ግን አልহামዱሊላህ መረጃዎቹ በነጠላም አንድ ላይም ተገኝተዋል። አንደኛው ነጥብ ይሄን እንድትረዱ ነው እንግዲህ ወንድምና እህቶች። ሁለተኛው ትንሽ ያሳቀኝ ነገር ምንድነው? ኢየሱስ የአላህ ሰላም በሱ ላይ ይሁን በራሱ አንደበት እኔ ሙስሊም ነኝ ብሎ የተናገረበት፣ በራሱ አንደበት እኔ የአላህ ልጅ አይደለሁም ብሎ የተናገረበትን ከቁርአን አሳዩኝ ብሏል። ወገናችን በመጀመሪያ ደረጃ የኢየሱስ አንደበት ቁርአን ውስጥ የለም። በቅዱስ ቁርአን ውስጥ የኢየሱስም ሆነ የማንኛውም ነብይ ንግግር አልሰፈረም። ቁርአን ከሱረቱል ፋቲሃ እስከ ሱረቱን ናስ 114 ምዕራፎች የጌታ አላህ ቃላት ናቸው። ሙሉ አላህ ነው የተናገረው ከመጀመሪያው እስከ መጨረሻው። በቁርአን ውስጥ የነብይ ቃል አልገባም። በቁርአን ውስጥ የመላእክ ቃል አልገባም። በቁርአን ውስጥ የጸሐፊዎች ቃል አልገባም። አንተ መጽሐፍ ቅዱስህን የእግዚአብሔርንም ቃል የነቢያትንም ቃል የጸሐፊዎችንም የሐዋርያትንም አንድ ላይ ሰብስበህ በጥቅሉ የእግዚአብሔር ቃል ብለህ እንደምትቀበለው አይደለም እኛ ቁርአንን የምናየው። ቁርአን የአላህ ቃል ነው የምንለው አላህ ራሱ ስለተናገረ ነው። አላህ ያልተናገረው የአላህ ቃል ተብሎ አይጠራም። የነብይ ንግግር የአላህ ቃል አይባልም። ስለዚህም ሐዲስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው የምንለው፣ የአላህ ቃል ነው አንልም። መልእክቱ ነው። አንድ ነብይ የሚናገረው ነገር መልእክቱ ከአላህ ዘንድ መጣ የሚባለው፣ ቃሉ ግን የነብይ ነው የሚባለው። ለምንድን ነው መልእክቱን ወደ አላህ አስጠግተን የአላህ ነው የምንለው? ነብይ ከልብ ወለዱ ስለማይናገር፣ ቃሉ ግን የሱ ነው። ቁርአን መልእክቱም ቃሉም የጌታ አላህ ነው። ስለዚህም የማንም ነብይ ንግግር አልገባበትም። ስለቀደምት ነቢያት እንኳን ጌታችን አላህ ወዝኩር እንዲህ ባሉ ጊዜ አስታውስ እያለ ራሱ ነው የሚተርክልን። ስለዚህ ቅድሚያ ማወቅ ያለብህ ኢየሱስ በራሱ አንደበት የተናገረውን ብለህ ስትጠይቅ የኢሳ ንግግር ቁርአን ውስጥ አለ ብለህ እንድትጠብቅ አይደለም። ባይሆን ጌታ አላህ ስለ ኢሳ የተናገረው በወቅቱ በኒ እስራኤሎችን የተላከለትን ማህበረሰብ ምን እንዳስተማራቸው ምን ተናግሮ እንደነበረ ቁርአን ዘርዝሮልናል። ስለዚህ አጠያየቅህ አላህ ስለ ኢሳ ካስተማረው ነገር ምን እናገኛለን ከሆነ መልስ መስጠት ይቻላል። በቀጥታ እኔ ባሪያ ነኝ ብሎ በወቅቱ መናገሩን ጌታችን አላህ በቃሉ ለነብዩ መሐመድ ነግሯቸዋል። ሱረቱ መርየም ቁጥር 30 ላይ ቃለ ኢኒ አብዱላህ፣ ሕፃኑም ኢሳ አለይሂ ሰላም አለ እኔ የአላህ ባሪያ ነኝ ይላል። ይህንን ማለቱን አላህ በመለኮታዊ ቃሉ ነው የነገረን። ምክንያቱም አሁን እዚህ ቦታ ላይ የሰፈረው ቃሉ አረብኛ መሆኑን አስተውሉ። ኢሳ ደግሞ አረብኛ አልተናገረም። ስለዚህ ጌታችን አላህ በመለኮታዊ ቃሉ የኢሳን ንግግር ለኛ እየነገረን ነው። ይህ ቃል የአላህ እንጂ የኢሳ ተደርጎ አይቆጠርም ማለት ነው። በወቅቱ ይህንን ነገር ተናግሮ እንደነበረ ነው እኛ ምናምነው። ታዲያ አንተ ኢየሱስ እኔ ሙስሊም ነኝ እኔ የአላህ ልጅ አይደለሁም ያለበትን በአንደበቱ ስትል ቁርአን የኢየሱስ ንግግር የሰፈረበት ብለህ አስበው ነው? እንደ ወንጌል ተመልክተው ነው? ጥያቄው በራሱ ስተት ነው። የነቢያትን ንግግር የነቢያትን አስተምህሮ በቁርአን ውስጥ የምናገኘው አላህ ስለነሱ የነገረንን እንጂ እነሱ በቀጥታ ጽፈው የሰጡንን አይደለም። ፈጣሪ አምላካቸው አላህ ራሱ ስለነሱ እንዴት እንደላካቸው እንዴት እንዳስተማሩ የሚናገርበትን ነው። ስለዚህ እኔ ሙስሊም ነኝ ብሎ በቀጥታ እንዲናገር ከቁርአን መጠበቅ የለብንም። ወይንም ደግሞ እኔ የአላህ ልጅ አይደለሁም እንዴ? ጌታ አላህ ግን ስለሱ የተናገረውን ባሪያው መሆኑን ነገረን። ባሪያ ነኝ ማለቱን ኢት ሚንስ ልጁ አይደለም ባሪያው ነው። የሱ ሐዋርያቶች ደግሞ ሙስሊም መሆናቸውን መናገራቸውን ቁርአን ነግሮናል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 53 ላይ ብትመለከተው፣ ሱረቱል ማኢዳ ምዕራፍ 5 ቁጥር 112 ላይ ከ111 ጀምሮ እኛ ሙስሊሞች መሆናችንን መስክርልን ብለው ሲናገሩ እናገኛለን። ወሽሀድ ቢአንና ሙስሊሚን አው ሙስሊሙን። ምንድነው ታዲያ እዚህ ቦታ ላይ ችግር የሆነው? ሌላው አራተኛ ጥያቄ ተብሎ የተነሳው
በመካ ላይ ያለውን ጥቁር ድንጋይ ሳሙ የሚል ነገር በቀጥታ ትእዛዝ ሳም የሚል ቁርአን ውስጥ አለ ወይ ብለህ አይደለም። በቅዱስ ቁርአን ውስጥ መካ ውስጥ ያለውን ጥቁር ድንጋይ ሳሙ የሚል ትእዛዝ በነብዩ መሐመድ ሐዲስ ውስጥም የለም። ምክንያቱም ትእዛዝ ማለት ግዳጅ ነው፣ ልትፈጽመው የሚገባ ካልፈጸምከው በኃጢአተኝነት የሚያስከስስህ ማለት ነው። ስለዚህ ቁርአንም ውስጥም ሐዲስ ውስጥም የለም። ለምን? መጀመሪያም ሐጀር አልአስወድ ጥቁሩን ድንጋይ መሳም ሁክሙ ሃይማኖታዊ ብይኑ ሙስተሐብ የተወደደ ተግባር እንጂ ዋጅብ ግዳጅ አይደለም። ግዳጅ ስላልሆነ ትእዛዝ አልመጣም። እንግዲያውስ ትእዛዝ ካልመጣበት ሳሙ ተብሎ ካልታዘዘ ለምን ትስማላችሁ ብለን ጥያቄ ከተጠየቀን ዑመር ኢብኑ አልኸጣብ ያለውን ምላሽ ነው የምንመልሰው። ነብዩ ሙሐመድን አለይሂ ሰላቱ ወሰላም ስለምንከተል ፈለጋቸው። እሱም ሲስመው ምን አለ? ኢነከ ሐጀሩን አለ። ኢኒ አዕለሙ አነከ ሐጀሩን፣ አንተ ድንጋይ መሆንህን አውቃለሁ። ላ ተضሩ ወላ ተንፈዕ፣ አትጠቅምም አትጎዳም። ለውላ አኒ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ዩቀቢሉክ ማ ቀበልቱክ፣ የአላህ መልእክተኛ ሲስሙህ ባላይ ኖሮ አልስምህም ነበር አለ። አሁን የዑመር ረዲየላሁ ዐንሁ መሳም ምንን ያመላክተናል ከተባለ የአላህ መልእክተኛን ፈለግ መከተሉን። አምልኮ እንዳንለው አትጠቅምም አትጎዳም ብሎታል። ሰው የሚያመልከውን አካል ይጠቅመኛል ይጎዳኛል ብሎ ስለሚያምን ነው የሚያመልከው። ድንጋይን ስለማናመልክ አንተ ድንጋይ ነህ እንለዋለን። አምላክ ነህ አይደለም ያለው፣ አነከ ሐጀሩን ድንጋይ ነህ ነው ያለው። አምላክ አላለውም። ላ ተضሩ ወላ ተንፈዕ፣ አትጎዳም አትጠቅምም አለው። ማይጎዳ ማይጠቅም ነገር እንዴት ነው አምላክ የሚባለው? ቢያንስ እኔ እንኳን እንዳቅሜ ይጠቅማለሁ፣ እኔ እንዳቅሜ እጎዳለሁ። ድንጋይ ሊጠቅም ሊጎዳ አይችልም። መሳሙ ምንድነው? የመልእክተኛውን ፈለግ መከተል ነው። ለምን? ከጀነት የወረደ ድንጋይ ነው፣ ክቡር ድንጋይ ነው። ያንን ከበሬታ ለመግለጽ እንጂ አምልኮ ጋር ምንም ግንኙነት የለውም። ከአምልኮ ጋር ምንም የሚያያይዘው ነገር የለም። ምክንያቱም የምናመልከው ቢሆን ኖሮ እሱን እንማጸነው ነበር፣ ወይም ችግራችን እንዲቀረፍልን የምንፈልገው ነገርም እንዲሳካልን ልባችን ወደዛ ይዞር ነበር። እኛ ግን የምናመልከው የነቢያት አምላክ የሆነውን የሰማያትና የምድር ፈጣሪ የሆነውን አንዱን አላህን ነው። እዚህ ቦታ ላይ ግን እንግዲህ ሙስሊሞች በልባችሁ ጣዖት ይዛችኋል ተብለን ተሰድበናል። በእርግጥ የተሳዳቢዎች እምነት በመሆኑ ብዙም የምንደነቅበት አይደለም። ዛሬ ወንድም ዮኒ ማኛ እስላምን ስለተቀበለና እኛን ስለተሳደበ ተብሎ ሳይሆን መጀመሪያም ሰውየው ከመስለሙ በፊት ወንድም ዮኒ ማኛ ከመስደቡ በፊት ብዙ ስድቦችን ከናንተው ነው የምናስተናግደው። ይሄ የተለመደ ነገር ነው። ግን እኛ አንሳደብም። ባይሆን በመትኩ ጣዖት አምላኪ ማን እንደሆነ በተግባር ነው የምናየው። ወደ ነጥቡ እንመለስና እኛ ሐጀሩል አስወድ ጥቁሩን ድንጋይ ታራ ካላመለክ ነው በልባችንም ከሌለ ለምንድነው ወደሱ ዞራችሁ የምትሰግዱት? ማንኛውም ሙስሊም የትም ቦታ ሆኖ ወደሱ ዞሮ ራሱ ካልሰገደ ሰላቱ ከንቱ ነው የሚሉ ራሱ ተረት ተሰምቼ ነበር። እስኪ ይሄኛውን በሁለተኛው ቪዲዮ ላይ ለቅላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።